እሷን ይከለክሏል ነበር። እሱ ብቻ አይደለም መስዋዕት እንዳታቀርብ ይከለክሏል ነበር ይላል። ምን እንዳታቀርብ ይገርማል እኮ መስዋዕት ወስዳን ሊቀ ካህናት አይቀበላትም ነበር። ቅድም የከናና የምታደርስባት መከራ ቤተ እግዚአብሔር ስቤት ሰርታ ስትወስድ አይቀበላትም። የፈለገውን ያለውን ነገር ብትወስድ አይቀበላትም። ለምን ልጅ አልወለደችምና። ይህም ያሳዝናል ነበረ፣ ትገማ ነበረ። ታዲያ ከዕለታት በአንድ ቀን መስዋዕት ሰውተው ሊመለሱ ሲሉ ሐና ለብቻዋ ለእግዚአብሔር መንገድ ፈለገች። እነሱ ልፍም ብቻዋን ቁማ ሌሎቹ እየተደሰቱ እሷ በእግዚአብሔር ቤት ቁማ አንደበቷ ሳይንቀሳቀስ ማለት ድምፅ ሳታሰማ ከንፈሯን እያንቀሳቀሰች ለእግዚአብሔር ነገረችው ችግሯን በቤተ መቅደሱ። ዓይኖቹ ለድሆች ወደ ተገለጡት ወደ እግዚአብሔር የጥያቄዋን ደብዳቤ ያስገባች። እንባን ለሚያብሰው ለእግዚአብሔር ጥያቄዋን አቀረበች። ጌታዬ ሆይ መናቄን ተመልከት አለችው። ምንን ተመልከት? መዋረዴን ተመልከት። አንተ ሁሉም ማድረግ ይቻላል። የተዘጋውን ቤት መክፈት የሚችል ቁልፍ አለ። የተከፈተውን መዝጋት የሚችል ቁልፍ አለ። እሺ እንግዲህ እናመሰግናለን። ያው እንደያያችኋቸው የመላእክት ዝማሬን እህቶቻችን አቅርበውልናል። እህቶቻችንን እግዚአብሔርን ከፍ አድርጋችሁ አመስግኑላቸው። እህቶቻችን አመስግኑላቸው። እንግዲህ እንደምታያቸው እግዚአብሔር አምላክ የመረጠው በቤቱ ይኖራልና እንግዲህ ያልተመረጡ ብዙ እህቶችና ወንድሞች አሉ። ለምን ከቤተ ክርስቲያን ርቀው በማይገባ ሱስ ውስጥ በማይገባ ነገር ውስጥ የምናያቸው እህቶቻችንን ወደዚህ አምጣልን። በእውነት ዘመኑ እንደምታዩት ቀላል አይደለም። በተለያየ መንገድ ወጣቱን እየበላ ያለ ዘመን ነው እና ከዚህ ከሚባላው ዘመን ሕይወትና ነፍስን ከሚያጠፋው ዘመን መዳኛው አንድና አንድ አራት ነጥብ ቤተ ክርስቲያን መኖር ነው። በቤተ ክርስቲያን እግዚአብሔርን ማገልገል ነውና እነዚህን እህቶቻችን ደግሞ የሚያገለግሉበትን ዕድሜና ጤና ያድልልን። ራዕይ አላቸው፣ ሀሳብ አላቸው። እግዚአብሔር አምላክ ሀሳባቸውን ያስፈጽምልን። እናመሰግናለን። እንግዲህ ከዚህ በመቀጠል የሚሆነው ወንጌል ነው። መምህራችን መጋቢ ምስጢር መምህር ቸሩ ከሰሜን ሸዋ ሀገረ ስብከት ድረስ መጥተው ወንጌል ለማስተማር በዚህ ተገኝተዋል። ሰሞኑን ዛሬም በጠዋቱ መርሐ ግብር ታቦተ ሕጉ እንደወጣ ስትማሩ ነበረ። አሁንም ደግሞ ያስተምሩናል። ለተወሰነ ደቂቃዎች ከመጋቢ ምስጢር መምህር ቸሩ ጋር እንቆያለን ማለት ነው። ለመምህራችን የሚያስተምሩበትን አንደበት እግዚአብሔር ያድልልን። ወደ መምህራችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበሩ አባታችን መልአከ ገነት ሊቀ ካህናት ቀሲስ ብሩክ አበበ የመርሐቤቴ ቤት ወረዳ ቤተ ክህነት ዋና ሥራ አስኪያጅ፣ የተከበሩ አባታችን መልአከ ምሕረት ቆሞስ አባ ወልደ አማኑኤል የዚሁ የቅዱስ